እሺ አቶ አቤላ የኛ አሽቃባጭ የምር ነው እንዴ? መቼ ነው ቀለበት የምታደርጉ ቀን አሳውቁን። እኛም ደግሞ በጉጉት እንጠብቃለን። አይመስላችሁም ጋይስ? አይ አቤል የኛ አሽቃባጭ እናንተ ሰው በዚህ ልክ እንዲህ ይሆናል እንዴ? በፈጣሪ ስም ኧረ ተረጋጋ፣ ተረጋጋ። አላደክም እኮ አላደክም። ረቱ እናንተ እኮ ጅል ነህ። የእናንተ መጨረሻ ያሳየ። ምንም አልናገሩ። ይሄ ፎቶ ደግሞ ኤዲት ነው ጋይስ። ይሄ ባለፈው ቀን የተነሱ በሄርሜላ ቤት የተለቀቀ ፎቶ ነው። ይሄ ኤዲት ነው። እንግዲህ የእናንተ ቀለበት ቀን እንጠብቃለን ማለት ነው። አቤል ደግሞ አንተ ከማርታ ጋር ተጣምሩና ነው አብርሽና ሄርሜላን አጣበስክ አይደለ? እንግዲህ እነሱን በቅርብ እነሱን ቀለበት እንጠብቃለን አብርሽም ብሏልና፣ እስኪ በእሊ ይህን ቀለበት ካደረግ አብርሽ ማለት ነው ገደል እንደምትገባ አውቀው። ገባ አይደለ? ሴት ልጅም ከጨከነችው ጨከነችው። ገባ አይደለ? ስለዚህ ሩታ የምሬ ነው ምልክ ትንሽ ያንተ ፍቅር አልወጣላትም ብዬ ነው ማስበው። ከወጣላት እቺ ልጅ ዞር ብላ እንደማታይ እርግጠኛ ነኝ። እስኪ የእናንተ መጨረሻ ያሳይኝ። በተለይ የአብርሽና የሄርሜላ ነገር ያሳስበኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ ወይ? እንግዲህ ካች ብዬላቸው መጥቻለሁ። እንግዲህ እነዚህ ማይም ይዤላቸው መጥቻለሁ ማለት ነው። እንግዲህ የኛን ለመናደድ ምንድን ነው ያደረገው? ወይኔ አንዳንድ ሰዎቹን ለመናደድ ነው አቤል ማለት ነው። ይሄ ፎቶ ኤዲት አድርጎ በራሱ ቤት ለቀዋል። እስከ መቼ እንደምትቀጥሉ እናያለን። እንግዲህ አቤል ደግሞ አንተም ለማርታ ቀለበት ተንበርክካ ቀለበት አድርጋ፣ አብርሽም ደግሞ በቅርብ ለውሽምት ቀለበት አድርግለታለሁ። እስኪ ምን እንደሚዋጣችሁ እስኪ ራሳችሁን ታጠፋላችሁ ሳታጠፉ ለማየት ያበቃኝ እያለ ነበረ፣ እየፎከረ ነበረ። እስኪ ቀለበት አድርጋላት እና እኛም ደግሞ እናያለን። ደግሞ ቀለበት የእውነት እንዳይመስላችሁ ጋይስ፣ ፊክ ማለት ነው። ፊክ አርቲፊሻል ማለት ነው። የምሬ አይደለም። ገባችሁ አይደለ? አርቲፊሻል ማለት ነው። ገባችሁ አይደለ? አይ አብርሽ ያንተ መጨረሻ ያሳየ። ሩታ የኔ ቆንጆ ማለት ነው። ራስሽን አስከብር፣ ጌታ ራስሽን አስከብሪ። ይሄ እኮ ለትዳር አይሆንም። ለአንቺ ያልሆነ ሰውዬ ለቺ ስለ ሴተኛ ዳሪ ይሆናል ብዬ አላስብም፣ ሆነ ለመናገር ማለት ነው። ራስሽን አስከብር። በነገራችሁ ላይ ሜርና ዳኒ ናቸው የጠሯት ሩታ ማለት ነው። ስለዚህ ይበቃሻ ሩታ ተዩ። ይሄ አይጠቅምሽም። እንኳን ወደ አንቺ እንኳን ቢመለስልሽ ይሄ ባልም አይሆንልሽም፣ ትዳርም አይሆንልሽም። እስኪ እስከ መጨረሻ ምን ላይ እንደሚደርሱ ማለት ነው። እንግዲህ ሩታ የለማመጠች ስለሆነችው አብርሽ ምን አደረገ? በኢሊ ደግሞ ለውሽምት ቀለበት አድርግለታለሁ። እስኪ ምን እንደሚዋጣችሁ፣ እስኪ ምን እንደምትሆኑ፣ እስኪ ራሳችሁን ታጥፋላችሁ ታጥፉም በማለት እንግዲህ መጥተዋል። እንግዲህ እናያለን። ገባ አይደለ? አንተ ጅላጅል ማለት ነው። አንተ ደግሞ ወንድ ነው የምትባለው ወይስ ምንድን ነው የምትባለው ግን? አረ የእናንተ መጨረሻ ብቻ ያሳይ። የሄርሜላና የአብርሽ መጨረሻ ያሳይ። እንደዚህ ቶሎ ቶሎ መፈጣጠኑ አላማረኝም። መጨረሻ ድራማ ሆነ እንዳይቀሩ ነው የምፈራው። ደግሞ ቀለበት ኦሪጂናሉ እንዳይመስላችሁ ፌክ ነው። እሺ የፌክ ቀለበት ነው እንግዲህ ተንበርክኮ ለሄርሜላ ሊያደርግለት ያሰበ ማለት ነው። ስለዚህ እውነት እንዳይመስላችሁ። አረ 10 ጊዜ ሩታ ከእናንተ በልጣችሁ ትገኛላችሁ። እናንተ ማይም ማለት ነው። ስታስጠሉ አቤል አንተ ጥባራ ማለት ነው። አንተ የሆንክ ድንች ራስ ማለት ነው። ከተቀየርክ በኋላ ሎቅጥን ካሳየ በኋላ በሰው እጅ በልታ የሰውን እጅ የምትነክስ አንተ የወንድ አልጫ ማለት ነው። አንተ በግ ማለት ነው። የሄርሜላ ሽንትም ጠጣው። እሺ ጠጣው። እሺ እኔ እንጃ። አቤልም ሄርሜላን ይፈልጋታል መሰለኝ። እንግዲህ ሄርሜላ በሁለቱም ኖ አንድ ቀን ከአቤል ጋር ትሆናለች፣ አንድ ቀን ደግሞ ከአብርሽ ጋር የተቀያየሩ ነው የሚያድሩ አብሮ ይመስለኛል። እንግዲህ የሄርሜላ ሽንት መጠጣት ነው የቀረው አቤል ማለት ነው። ሄርሜላንም ይፈልጋታል። በተራ በተራ ነው ከሄርሜላ ጋር የሚያድሩ ይመስለኛል ጋይስ። ይሄ ነው የተረዳው ማለት ነው ከአቤል ማለት ነው። ሽንቴ ብርንዳ ነው እያለ ነው ያለው ማለት ነው። አይ እናንተ ጅሎች ማለት ነው። እናንተ መጨረሻ ያሳይ የሰፈር ዜሮ ማለት ነው። ጌም እናሸንፋለን ብላችሁ ጉራ የነፋችሁ ሰዎች ዛሬ
አንገታችሁን ደፍታችሁ አሁን ደግሞ በቀለበት መጣችሁ አይደለ? አረ የእናንተ ቀለበት ለኛ ብርቅ አይደለም። ገባ አይደለ? ስንት ጊዜ ተንበርክኮ 4 ነው 3 ነው ለሩታ ተንበርክኮ ቀለበት ያደረገ። ቀለበት ደግሞ ለሩታ ብርቅ አይደለችም። ሴት ልጅ ከቆረጠችው ዞር ብላ እንደማታይ ኢመናው አብርሽ ማለት ነው። ደግሞ ነገ ላይ ዋጋ እንደምትከፍለው አውቃ በኢልዬ የተጋባ ነገር ደግሞ መጨረሻ አእምሮም ገባ አይደለ? ጠብቁ ጠብቁ ብቻ ፈጣሪ ጤና ይስጥን።